ላናይም እናንተ ስታወሩ እናንተ ይቅር ስትባባሉ የሚሸነፈው ጨለማ ነው፣ ሰይጣን ነው፣ ሌላ ማንም አይደለም። በሁለታችሁም አገልግሎት ከፍ የምትሏ ቤተክርስቲያን ናት። በቃ የተፈጠረው እንኳን ተፈጠረ እንኳን ሆነ። እህቶቻችን በእውነት እኔ ፈለገ ለዚህ ነው እግዚአብሔር አምላክ እዚህ ፕላትፎርም ላይ ያቆየውና እስከዛሬ መቆየት መዘግየት አልነበረብንም። ማክዬ የራስሽ ነገር ያለሽ ልጅ ነሽ። መቼም እስር ቤትን ታውቂዋለሽ። ለሴት ልጅ ምን ያህል ከባድ እንደሆነ እንዴት የተቋጠረ ምግብ በፌስታል እንደሚገባ መቼም ቀምሰሻታል፣ እንዴት ከባድ እንደሆነ እና በቃ ለመድኃኒዓለም ተብለን ይቅር እንባባላለን። በአንቺዬም ሰው ሀገር ነው ያለችው። የተፈጠረው እንኳን ተፈጠረ። ስትተቃቀፉ ነው የሚያምርባችሁ፣ ስትደጋገፉ ነው የሚያምርባችሁ፣ በጋራ ስትሆኑ ነው የሚያምርባችሁ። ስለዚህ እኔ በጣም ነው ደስ ያለኝ ዛሬ ጠዋት። እንግዲህ በእኛው ማታ ነው ጠዋት ላይ የባንቺን ነው እያለቀሰች የላከችልኝ። የማርካን እናት ናት ቤትን የላከችልኝ እና በቃ እኔ መቋቋም አልቻልኩም። በቃ ከልቧ ከአንጀቷ ነው የምታለቅሰው። ስገባም እሷም ደግሞ እንደዚህ ትሆናለች እና በመካከል ቴክስት እየጻፉ የሚያጣሉ ይሄን ነገር የሚያቀሳስሩ ሰዎች አሉ። ስለዚህ ዛሬ ጥላቻ ይድከም፣ ጥላቻ ይድከም። በመካከላችሁ ያለው ልዩነት ይጥፋ። መድኃኒዓለም ይክበር። መብራን ወላዲተ አምላክ ደስ ይበላት። ዛሬ ትልቅ ቀን ነው ለእናንተ። በእውነት ዘግይቷልም ብዬ ነው የማስበው። እግዚአብሔር አምላክ ይሄን ቀን ስለሰጠን ስሙ ለዘላለም የተመሰገነ ይሁንና ታውቃላችሁ መቼም የሥላሴ ዋዜማ ዛሬኛ ሥላሴን እያከበርን ነውና የጠላት ምክሩ የፈረሰበት ቀን ነውና ፈለገኔ በስማም አላቅም። እግዚአብሔር ጸጋውን ያብዛልህ። ጠዋት አውርቼ እኔ እንደዚህ አውርቼ አላቅም። እግዚአብሔር የሚያውቀው ገስት ላይ እንኳን ገብቼ አላቅም እና ግን በጣም ደስ አለኝ። በቃ ማክዬ መወዳት የቴናት ባንቺዬም እንደዛው ሁለታችሁም ለቤተ ክርስቲያን ታስፈልጋላችሁና ጥልን በመስቀሉ ገደለ እንደተባለ ዛሬ ጸብ ይገደላል፣ እርቅና ሰላም ትንሣኤ ይሆንለታልና ደስ ላይ ነው የገባሁት በቪዲዮና በቃ ተባረኩልኝ። ጸጋችሁ ይብዛ። ባንቺዬም ሰው ሀገር ነው ያለችው፣ ማክዬም እንደዚሁ ይቅር ተባብላችሁ እናንተን ማየት በጣም ነው ደስ የሚለው። ፈለገም እግዚአብሔር አምላክ እድሜውን ጤናውን ያድል። በዚህ ፕላትፎርም ላይ እንድትቆይ የምንፈልገው የምንታገለው ለዚህ ነው ወንድሜና በጣም ነው ደስ ያለኝ። በጣም ከምላችሁ በላይ ደስ ብሎኛል። የሁለታችሁም ወዳጅና አክባሪ ነኝ። ቴንኪው በጣም ያያየ በጣም ነው የምናመሰግነው። ግን ያው እዚሁ ላይ ተሆኑና እንደውም ከኔ ይልቅ ቴዳ እናንተ ያው ለእህቶቻችን ወንድሜ ምክርን እንድትሰጧቸው ፈልጋለሁ። በመጀመሪያ ቅድሚያ እነሱ ሰላም ይበሉንና ዛሬ እነሱ ለተወሰነ ነገር ብቻ ነው ማይካቸው እንዲከፍቱ የምንፈልገው። አሁን ትላንት እንዲህ ተፈጥሮ ነበረ፣ ትላንት እንዲህ ብለሽኝ ነበረ፣ ትላንት ነገሌ እንዲህ ብለውኝ ምናምን መባባልን አንፈልግም። ስላለፈው ነገር እንዲነግሩንም አንፈልግም። ዛሬ ለእነሱ የምንፈቅድላቸው ሰላም እንዲሉን፣ ከዛ በኋላ ደግሞ ይቅር እንዲባባሉ ማይካቸውን ይከፍታሉ። ከዛ ደግሞ ማኪ እንደው ከባንቺ የምትወድላትን ባህሪዋን ባንቺም ከማኪ የምትወድላትን ባህሪ እንዲህ አውርተው ተነጋግረው ይቅር ይባባላሉ። እነሱ ይቅር ሲባባሉ ደግሞ ከስራቸው ያሉ የተጋጩ ሰዎች አሉ በጣም ብዙ እዚህ ሶሻል ሚዲያ ላይ በሷን በኩል ቤተሰብም ሁሉ ሳይቀር ተጋጭቶ ሊሆን ይችላል። ስለዚህ ትንንሾቹ ልጆች እነሱ ይቅር መባባልን አውቀው ይቅር ከተባባሉ እነሱን የፈጠሩ ወላጆቻቸው እነሱን የፈጠሩ ቤተሰቦቻቸው ደግሞ ይቅር ማይባባሉበት ምንም አይነት ሪዝን የለም። ምክንያቱም ያው ይቅር መባባል ትልቅ ነገር ስለሆነ፣ ስለዚህ ቀድሞ ቴዳ ስላሰበው ይህንን ጉዳይ ላይቡን እኛ ከፈት ነው እንጂ ስለ እውነት ቴዳም ሲመክር በጣም ጎበዝ ነው። የኔ ተወዳጆች እኔን በጣም ብዙ ነገር መክሮኝ ያውቃል። መክሮኝ የሚያውቀው ለምን ይመስላችኋል? ምክንያቱም በእድሜ እነሱ በጣም ሄደዋል። በጣም ያያም ቴዲም በጣም ብዙ የተጓዙ ሰዎች ናቸው እና እኔንም መክሮኝ ያውቃሉ። ቴዲ ስለ እውነት ምክር ያውቃል፣ ጎበዝ ነው። ስለዚህ እህቶቻችንን እኔም እንደውም ሳወራቸው የነበረው ምንድን ነው እኔ ላይፍ ከከፈትኩ ምናልባት ሌሎች ወንድሞች ሊመጡ ይችላሉ። ስለዚህ ከሌሎች ወንድሞቻችሁም ምክርን ትቀበላላችሁ። ሶሻል ሚዲያ ቀላል ነገር አይደለም። ያያ እንደምታውቀው ቴዳይም እንደምታውቁት ሶሻል ሚዲያ ላይ ልክ ስራ መስራት ስትጀምሩ የተለያየ ሰው በተለያየ አይነት ነገር ሊሰብራችሁ ይመጣል። በቃ በተለያየ አይነት መልኩ እና ሁለት እህቶቻችንም ደግሞ መስራት ሲጀምሩ በራሳቸው መቆም ሲጀምሩ ሰዎች
እነሱን መውደድ ሲጀምሩ ሰይጣን ሊሰብራቸው ይፈልጋል። እና የተፈጠረውን ነገር እናንተ አረጋግታችሁ እንድትመክሩን እንፈልጋለሁ። እኔ መጨረሻ ላይ አሜን ብቻ እላለሁ። ሌሎች ወንድሞችም ካሉ አስገባችኋለሁ። እና ማኪ እስኪ የማይክ ምልክቷን ክፈቻት። ማኪ ይሰራልሻል። እምቢ ካለሽ ከእንደገና እንዳስገባሽ ልኬልሻለሁ። ማኪ እሺ፣ ማኪ በቃ ከእንደገና ላኪልኝ። ማኪ ማይኳን መክፈት መዝጋት ስለማትችል ነው፣ ትንሽ እያስቸገራት ነው። ስለዚህ ከእንደገና ላኪልኝ። ማኪ ተከፈተ? ተከፈተ? ይሰማል? ትንሽ ጫጫታ አለ አንቺ ጋር ማኪ፣ ድምፅሽ ሲያሰሚ። ኔትወርኳን ከባድ ነው። ሞዴሬተር ስለኔ ፈለገ። እሺ አሁን አይሰማም? ይሰማል? ይሰማል፣ ግን በጣም ጫጫታ አለ ማኪ አንቺ ጋር። ማኪ የራቂ ትንሽ ውጪ ሆኜ እኮ ነው። እሺ ቆየ። እሺ በቃ እሺ። እሺ እስከዛ ሞዴሬተር እስካስተካክል ቴዳ ተቀበለንና አንተ ፕሮግራሙን ምራ። ቴዳ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ፈለገዬ ሰላም ብያለው። ሁላችሁንም ከታች ያላችሁትን ባንቺ፣ ማኪያ፣ ቤኒ፣ ሃኖስ፣ ወንድሜ ያያ ዘልደታ እንኳን ጓዳና ሳሎን ሆነን ለማውራት አበቃ። እንኳን ለዚህ ቴክኖሎጂ ያደረሰኝ። በእውነት ፈለጋችን እኔ ወዴትም አልወስደውም። ከአንተ ውጭ ነገር ማድረግ አለበት ብዬ የማስበው ነገር የለም። በጣም ነው ግን የገረመኝ አንዳንድ እግዚአብሔር መንፈስ ቅዱስ ነገሮች ላይ ሲሰራ ጠዋት አሳስቦ ማታ ሲፈጸም ታየዋለህ። እና ጠዋት ከልብ ነው ያያ ሲያወራኝ የነበረውና ማኪን ደግሞ ሰሞኑ እያወራዋት ስለነበረ እስቲ ቆይ ከዚህ ልጅ ልጀምር። ያው በቆጣት ትሰማለች ብዬ አሰብኩኝ። በአንቺ ጋር ብዙ አውርተን የምናውቅ እህቴ አይደለችም። ነገር ግን እሷንም ብናወራ ችግሮቹን ማዳመጥ ቢቻል ችግሮቹን በውስጥ አውርቶ በእንደዚህ አይነት መልክ ደግሞ የጸብን ግድግዳ አፍርሶ በፍቅር ቀይሮ ሌላ አይነት ገበያ ፈጥሮ የትርፍ ገበያ ሁልጊዜ እንግዲህ እኔ በጸብ አላምንም፣ በመጠላለፍ አላምንም። የትኛውም አይነት ታሪክ ቢመጣ አንድነታችንን አጽንተን መጓዝ በዚህ ዘመን ምርጫ የሌለው ጉዳይ ነው። ስለዚህ ጥፋቶች፣ ስህተቶች ካሉ ቤተክርስቲያናችን እንግዲህ ብዙ ያዘጋጀችልን ጥፋትን የመተራረሚያ መንገዶች ስላሉ በዛ መንገድ እኔ አሁን አንዳንዴ በጣም ግራ አጋባለሁ። በእህቶቻችንም ጉዳይ ሊሆን ይችላል፣ በሌሎች ጉዳይ በቃ እንደ ጉድ እስከ ጥግ ዝም ብሎ ይዘካል የሆነ ነገር። እንደ ቤተክርስቲያን ምን ሰርታ ትብላ? አንዳንዴ እውነት ለቤተክርስቲያን የምናስብላት ብዬ እላለሁ። ንስሐ አባቶቻችን እኛ ሄደን ኃጢአታችንን ተናዘን እነሱ ንስሐ ሰጥተውን በዛ በተቀደሰው ስርዓት ውስጥ ማለፍ ካልቻልን እኮ ቤተክርስቲያንም አባቶቻችንም አትራፊ አይደሉም። ለገበያ ወጥተው ትርፍ ከሌላቸው ምን ዋጋ አለው? እና ሁሉ ነገር ሚዲያ ላይ ተጀምሮ ሚዲያ ላይ እየተጠናቀቀ በጣም እየተቸገርን ነው። እና በጣም ደስ የሚል ነገር ነው በፈለጋችን እየተደረገ ያለው። ይሄ በነገራችሁ ላይ ዲያቆን አይ ቲንክ አልተመቻትም መሰለኝ። እሺ፣ ስለዚህ አሁን ፈለጋችን ጋር ስለተደረገ እኔ ወይ ስላደረኩት ምናምን አይደለም፣ ወይ ሌሎቻችሁም ስላደረጋችሁ ሳይሆን ማንኛውም ሰው ለፍቅርና ለሰላም ለእንደዚህ ያለ አንድነት ማደር አለበት ብዬ አስባለሁ። ጸብ ምንም ቢቆጠር እንዲህ ነው እንዲህ። አሁን በአንቺ የብታወራ የሀገር ጉዳቶቿን ታወራለች፣ ማኪ የብትጠየቅ የሀገር ጉዳቶቿን ታወራለች። ከሁለቱ መጎዳት ጀርባ በጣም በአስገራሚ ሁኔታ ደግሞ ሁለቱ ሳይጎዳዱ ደግሞ ሌሎች ጎጂዎች ደግመዋል። በመልካም ሀሳብ ነገሩን ለማረም ጥረት ያደረጉ እንዳሉ ሆነው ደግሞ መርፊያቸውን የሚሰኩ ደግሞ ይህን ስንጥቃት የሚፈልጉ ሰዎች አሉ።
በቴክስትም ለሁለቱም እህቶቻችን የደረሰ የሚገርመው ነገር ይህን ነገር ማን ነው የሚወረውረው የሚሰነዝረው ብለን እስክንል ድረስ ማኪም የራሷን ቅሬታ ስታሰማ በአንቺዬም እንባዋን ስታፈስ አይተናል። ይሄ ሁሉ የጸብ ግድግዳ መፍረስ የሚችለው በሁለታችሁ እርቅ ነው፣ ሰላም ነው። ከዛ በኋላ ተፋቅራችሁ ችግሩ ላይ ማውራት ብትችሉ ምንድነው ያጋጠመው ምንድነው የተፈጠረው የሚለውን ብታዩት ሁለታችሁ ብቻ ማንንም ሳታስገቡ በእርግጠኝነት መፍትሄ ይመጣል። ከታች ያለም ሐሳብ ወዲና ወዲያ የሚያራግብ እናንተ ፍቅር ከሆናችሁ ይረግባል። በትክክል በልብ ቅንነት ደግሞ ለነገሩ እንዲህ ነው እንዲያ ነው ብለው ለብያኔ የተፋጠኑ ወንድምቶች ካሉ እነሱ ከተውት ብለው ይተውታል። በዚህ መካከል የሰይጣን አሰራር እየቀለጠ እግዚአብሔር መንፈስ ቅዱስ ሐሳብ በማንነታችን ውስጥ እየታየ ይሄዳልና በእውነት ይሄ ዛሬ ለሶሻል ሚዲያው እኔ በዚህ አንድ ወር ውስጥ ፈለገ ይሄ ማህበራዊ ሚዲያ ቅሽሽ እንዳለኝ ቅሽሽ ብሎኛል። እጅግ ነበር ሲያስጠላ የከረመውና ከዚህ አንድ ወር ከምናምን ውስጥ እጅግ የጣፈጠ ነገር ዛሬ አየን። ፍቅር፣ ሰላም፣ አንድነት ይሄን የመሳሰሉ ነገሮች የትም የማይገኙ ናቸው። እንደው ኃጢአት ስንመነዛዘር ከምንውል ፍቅርና ሰላምን እየዘረዘርን ብንውል ብዙ ትርፍ እናመጣለን እና እንደው እባካችሁ የእነዚህ እህቶቻችን በእርግጠኝነት ሁለቱም የማያስቸግሩን ቅድም ፈለገ እንዳለው አዛውንቶች ስለሆንን ብቻ ሳይሆን መንፈሳዊ ወንድሞቻቸው ስለሆንን አካሎቻቸው ስለሆንን ከአካሎቻቸው ተነጥለው የሚያስቡት ሐሳብ ይኖራል ብዬ አላስብም። ስለዚህ እህቶቻችን እንደው ልባችሁን ረጠብ አድርጋችሁ በአጋዕዝተ ዓለም በቅድስት ሥላሴ እንላቸዋለን። ልባችሁን ረጠብ አድርጋችሁ በዚህ አደባባይ ፍቅርና ሰላማችሁን አውጁ። ያንን ካደረጋችሁ ያያም አለ ፈለገም አለ ታላላቆቻችን እኔን ነው ታላቅ ሊለኝ የሞከረው ሰውዬ፣ ግን እንዲህ የሚባል ነገር የለም። ሁላችንም ባለንበት ሶስታችን አቤኒም አለ ሌሎችም ወንድሞች ደግሞ ይጨመራሉ። ፍቅርና ሰላም ሲባል እውነቴን ነው የምላችሁ ሁሉም ደስተኛ ይሆናል። ስለዚህ በዛ መንገድ ደግሞ ሌላ ፕላትፎርም ላይ ተጠራርተን ደግሞ ችግሮቹን አድምጠን ይችን በዚህ እናክማት፣ ይችን በዚህ እንሙላት፣ ይችን በዚህ እናጉድላት እንላለን።